እንግዲህ ያ እሺ ጂኦተርማል እንትኖችንም አለን ብለናል። ሪሶርሶች አሉን። ዌን ማኔጀር ኬርፉሊ they can be used reused and replaced። ስለዚህ ሪኒዋብል ሪሶርሶች ኬርፉሊ ከተጠቀምናቸው ድጋሚ ልንጠቀማቸው የምንችላቸው ናቸው ማለት ነው። ስለዚህ ከዚህ ከሪኒዋብል ሪሶርስ ኤግዛምፕሎች አንዱ እንግዲህ ብዙዎችን እንግዲህ እዚህ ጋር አይተናል። ውሃ አለ፣ ዊንድ አለ፣ ዋተር አለ። ዋተር ጂኦተርማል ኢነርጂ ሶርሶች አሉ። እነዚህ ስቲም ምናምን ከስር ከመሬት ውስጥ ብቻ እንትን የሚሉ ማለት ነው። እና ከኤግዛምፕልስ ኦፍ ሪኒዋብል ሪሶርስ አር ክሮፕ ፕላንትስ። አሁን ሊቪንግ ቲንጎች በአጠቃላይ ሪኒዋብል ናቸው ጀነራሊ ብለናል አይደለ? ስለዚህ ክሮፕ ፕላንትስ አሁን ያው የሰብል ምርቶች ምንድን ናቸው? ኦብቪየስሊ ዴይ አር ምን ሪኒዋብል ናቸው። ትሪስ ዛፎች፣ ኬትል እንስሳት አሁን የከብቶች ማለት ነው። ቺከንስ ለምሳሌ ዶሮም ሪኒዋብል ነው። ስለዚህ በትክክልና በጥንቃቄ መጠቀም አለብን እንጂ ዴይ ሪኒዋብል ድጋሚ ልናገኛቸው እንችላለን። በምን? በሪፕሮዳክሽን በማራባት በመትከል በተለያዩ መንገዶች ልናገኛቸው እንችላለን። ቢኮዝ ዴይ አር ሊቪንግ ቲንግስ ስለሆኑ ልናገኛቸው እንችላለን። ከዛ ሌላኛው ምንድን ነው? ሪኒዋብል ሪሶርስ ነው። ስለዚህ ሁለተኛው ፓርት ኦፍ ሪሶርስ ምንድን ነው? ናቹራል ሪሶርስ ምንድን ነው? ነን ሪኒዋብል ድጋሚ ሪኒው ሊደረግ የማይችል ሪሶርስ ማለት ነው። ስለዚህ ሪኒዋብል ሪሶርስ አር ናቹራል ሳብስታንስስ ዳት አር ኖት ሪፕሌስድ አት ዘ ሴም ስፒድ አስ ዴይ አር ዩዝድ አፕ። ስለዚህ ምንድነው በእንትን በተጠቀምናቸው ፍጥነት ደግሞ መልሰን ልናገኛቸው የምንችላቸው አይደሉም። አሁን ዶሮ ለምሳሌ ብንወስድ አሁን አርደን በልተን ሌላ ደግሞ ዶሮ ከተወሰኑ ወራት በኋላ እንቁላሉን አስፈልፍለን ምናምን መልሰን ምን ማድረግ እንችላለን? ዶሮ ማግኘት እንችላለን በ3 በ4 ወር ውስጥ ማለት ነው። ግን ዳይመንድን አሁን ተጠቅመን ድጋሚ በ3 በ4 ወር ውስጥ ልናገኝ አንችልም። ወርቅን ልናገኝ አንችልም። ሚሊየንስ ኦፍ ይርስ 100,000 ዓመታትን የሚጠይቅ ፕሮሰስ ነው እነሱም ያልፉት። ስለዚህ ነን ሪኒዋብል ናቸው። ስለዚህ ሌላው ደግሞ they are finite resources ሊሚትድ በሆነ ፋይናይት በሆነ በተገደበ ቁጥር ውስጥ ያሉ ሪሶርሶች ናቸው። ስለዚህ ምንድን ናቸው እነዚህ? ነን ሪኒዋብል ሪሶርስስ ናቸው። ስለዚህ ምሳሌያቸውን እኔ ኤግዛምፕልስ ኦፍ ነን ሪኒዋብል ሪሶርስስ ኢንክሉድ ሜታልስ ሳች አስ ጎልድ ኤንድ አይረን፣ ወርቅ አሁን ያልነው ማለት ነው። አይረን አለ፣ ብረትም በቃ መሬት ውስጥ ያሉ ሪሶርሶች ሊቪንግ ቲንግ ያልሆኑ በዋናነት በቃ ይሄ ለእንትን የምንጠቀማቸው ሪሶርሶች አሉ አይደል? ከመሬት ውስጥ የሚቆፈሩ ማዕድኖች፣ ነዳጅ፣ አይረን፣ ፎሲል ፊውል አሁን ያልነው ማለት ነው። ፎሲል ፊውል አለ ሰች አስ ናቹራል ጋዝ ኤንድ ኮል፣ ከሰል፣ ይሄ የድንጋይ ከሰል የሚባለው ማለት ነው። ናቹራሊ መሬት ውስጥ ያለው ይሄ ከእንጨት የሚወጣ ከሰል ሳይሆን ናቹራሊ መሬት ውስጥ ያለው ኮል ይሄ የሚባለው የድንጋይ ከሰል የሚባለው ማለት ነው። እነዚህ ሁሉ ምን ናቸው? ነን ሪኒዋብል ሪሶርስ ናቸው። መልሰን እነሱም ወዲያው እንደ ቀላል ማግኘት አይቻልም። በቃ ቶታሊ አይቻልም። ስለዚህ ፋይናይት በሆነ ቁጥር ሊሚትድ በሆነ ቁጥር ነው ያሉት እነሱ። ኦኬ ስለዚህ እዚህ ጋር ፎቶዎች እንግዲህ አሉ። ሐዋሳ ሌክ ቮልኬኖስ ወይስ ሳልፈር ዲፖዚትስ እነዚህ አፋር ላይ ያሉት፣ ጢስ አባይ ደግሞ ወደ አማራ ክልል ላይ ያለ እና በቃ ይሄኛው ኤርታሌ ቮልካኖ ማለት ነው። በቲቪ ምናምን አይታችሁ የምታውቁት ነው። ኤርታሌ አፋር ላይ ያለው ማለት ነው። እሺ ናቹራል ላንድስኬፕስ ኢትዮጵያ ያው ፊገሩ ይህንን ነው የሚያሳየው። ሌኮች አሉ፣ የሐዋሳ ሌክ ሐይቅ አለ እና እነዚህን እነ ጢስ አባይን ሁሉ የሚያሳይ ነው። እነ ቮልኬኖ ኦፍ ኤርታሌ ኮንሰርቭ the non-renewable natural resource of Ethiopia is economically advantageous to mine metals and fossil fuels. Doing so have a negative impact on the earth. Example, climate change. And that by conserving them instead and using renewable energy resources would be more beneficial to the planet ይላል። ስለዚህ ሪኒዋብል ሪሶርሶችን ነው በዋናነት ሞር እንደውም መጠቀም ያለብን ለኢነርጂ ሶርስነትም ማለት ነው። ለምሳሌ አሁን ፊውሎችን እነዚህ አሁን ነዳጅ፣ ናፍጣ ምናምን ብንጠቀም ምንድን ነው የሚሆነው? ለምሳሌ ለክላይሜት ቼንጅ ራሱ መጥፎ ነገር ነው የሆነው። ግን እነዚህን አሁን ለምሳሌ ነዳጅ አሁን ጭስ አለ ምናምን ኢንዱስትሪዎችም ነዳጅ ቢጠቀሙ ምንድን ነው የሚሆነው? ኢንዱስትሪያል እንትኖች ላይ ፋክቶሪዎች ላይ ምናምን ላይ
ይሄ ጋዞችን ምናምን ለኢነርጂ ሶርስ ሲጠቀሙ ምንድን ነው ጭስ ይለቃሉ ምናምን ነገር አይደለ? ስለዚህ ምንድን ናቸው ለክላይሜቱ በተቃራኒው በኩል ምንድን ናቸው? ጎጂ ናቸው። ግንስ ሪኒዋብል ሪሶርሶችን ብንጠቀም ለምሳሌ ውሃን ለኢነርጂ ሶርስነት ብንጠቀም በውሃ ኤሌክትሪክ ኃይል ብናመነጭ ምን የአየር ክላይሜት ቼንጅ ያመጣል? በጭራሽ። በጣም ወደዛ የሚጠቅም ነገር ነው። ለምን? ምንም አይነት ጭስ መጥፎ ነገር ስለሌለው ማለት ነው። ሳይድ ኢፌክት የሌለው ሪኒዋብል ሪሶርሶችን መጠቀም ነው ሳይድ ኢፌክት የሌለው እንጂ ሳይድ ኢፌክት እንትን መጠቀም እነዚህ ነን ሪኒዋብል የሆኑ ሪሶርሶችን እንደ ኤነርጂ ሶርስ መጠቀም ምን ያደርጋል? ይህ ኔጌቲቭ የሆነ የራሱ የሆነ ኢምፓክት አለው። ስለዚህ በተለይ እነዚህ ከፎሲል ፊውሎች ጋር በተገናኘ እንደ ኢነርጂ ሶርስ እንጠቀማቸው ማለት ነው። ዳይመንዶችን ምናምን ያው እንደ ሌክዠሪ ነገር እንደ ውድ ነገሮች እንጠቀማለን። ግን በተለይ እነዚህ እንደ ኢነርጂ ሶርስ ስንጠቀም ማለት ነው እነዛን እንደ ጂዌለሪ እንደ ጌጣጌጥ ምናምን ነው የምንጠቀመው። በሌላም በጣም አስፈላጊ በሆኑ ኮንስትራክሽን ቦታዎች ላይ እንጠቀማቸው እንችላለን። ከዛ ውጪ እንደ ኢነርጂ ሶርስ ግን እንደ ኢነርጂ ሶርስ ናቹራሊ ሪኒዋብል የሆኑ ሪሶርሶችን ብንጠቀም ይሻላል ነው እያለን ያለው። በጣም የሚያስማማ ሀሳብ ነው። ለፕላኔታችንም የሚጠቅመው እሱ ነው። ኢቨን ሪኒዋብል ሪሶርስስ ካን ቢ ሎስት ኢፍ ዩ ዱ ኖት ማኔጅ ዘም ኬርፉሊ ካልተጠቀምን እነዚህ ናቹራል ሪሶርሶችም ሊጠፉ ሁላ ይችላሉ ማለት ነው። ለምሳሌ አሁን ምንጭ የሆነ ቦታ ላይ የውሃ ምንጭ አለ። ውሃ ሪኒዋብል ሪሶርስ ነው። የትም መልሰን ልናገኘው የምንችለው ነገር ነው። ኦክሲጅን እና ሃይድሮጅን ሪያክት ማድረግ እስከቻሉ ድረስ ማለት ነው። ግን ምንጭ ለምሳሌ አንድ ቦታ ላይ በትክክል ካልተጠቀምነው ውሃውን ፖዚቲቭሊ በጣም በሚጠቅም መንገድ ማኔጅ አድርገን ካልተጠቀምን ሊጠፋ ይችላል። ብዙ ምንጮች በተለያዩ ቦታዎች ጠፍተው ያውቃሉ። ስለዚህ ናቹራሊ ያሉትን ይሄ ሪኒዋብል ሪሶርሶችን ራሱ በትክክል ማኔጅ አድርገን ካልተጠቀምን የመጥፋት እድል አላቸው። ስለዚህ ኬርፉሊ መጠቀም፣ ኮንሰርቭ እያደረጉ መጠቀም በጣም ጥሩ ነገር ነው ሀሳቡ። ዋት ሹድ ቢ ደን ቱ ኮንሰርቭ ትሪስ እናውቃለን። ሪፎረስቴሽን አለ፣ እሱ መጠቀም ነው። አንድ ዛፍን እንግዲህ አልንጠቀምም ማለት እንጨትን አልንጠቀምም ማለት አንችልም። ስለዚህ ግን በቆረጥንበት ቦታ ፈንታ ሌላ መትከል ማለት ነው። ሪፎረስቴሽን የሚባለውን ነገር መጠቀም አለበት ትሪዎችን እንትን ስንል ማለት ነው። and having a continual cycle of planting trees to replace the ones being cut down, bearing in mind that there is a lag time for trees to grow. ያው ዛፍ ከተተከለ እስኪያድግ ድረስ እንግዲህ ጊዜ የተወሰነ ጊዜ አመታትም ሊሆን ይችላል ሊፈጅ ስለሚችል ያንን እያሰብን ምን ማድረግ አለብን? በቆረጥንበት ቦታ ላይ መትከል። እንደውም ቢሆን አንድ ቆርጠን ሁለት እየተከልን 3 እየተከልን ቢሆን በጣም የተሻለ ነገርን ማግኘት እንችላለን። ናቹራሊ ሪኒዋብል ቢሆኑም በትክክል እነሱ መጠቀም ያስፈልጋል የሚለውን ሀሳብ ነው እዚህ ጋር የሚያነሳው። Therefore, biologists take a position in conserving species and saving them from extinction through the preservation of animals and plants in terms of zoos and seed banks and by stopping the destruction of their natural habitat so the population are able to thrive. ስለዚህ እነዚህ ባዮሎጂስቶች ሰው ምንድን ነው የሚያደርጉት? ይሄ ባዮሎጂ ኮንሰርቬሽን ኦፍ ናቹራል ሪሶርስ ላይ አፕሊኬሽኑ አንዱ ፓርት እሱ ነው አላልንም ቅድም ላይ። ስለዚህ ባዮሎጂስቶች ምን ያደርጋሉ? እነዚህም ፕላንቶችን አኒማሎችን ከኤክስቲንክሽን ይጠብቃሉ። ምን በማድረግ? ለምሳሌ የሚኖሩበትን ሀቢታታቸውን ይሄ ፕላንቶችም አኒማሎችን የሚኖሩበትን ነገር ለእነሱ ምቹ በማድረግ እና በሚመቻቸው ሁኔታ ነገሮች እንዲሄዱ በማድረግ ምን ማድረግ ይቻላል? መጠበቅ ይቻላል። ፕላንቶችን መጠበቅ ይቻላል። አኒማሎችን መጠበቅ ይቻላል። ለምሳሌ ብሔራዊ ፓርኮች፣ ናሽናል ፓርኮች ላይ አኒማሎች ከሀገር ተሰደው እንዳይሄዱ የሚያስፈልጋቸው ነገር ተሟልቶ ሁኔታው ተመቻችቶ ዝም ብሎ ሰው አሁን ለምሳሌ የዝሆን ዝሆንን ገሎ ነው የሚሸጠውና ሰርቆ እንትን የሚለው። ስለዚህ የዝሆን ጥርስን ንግድን ለማቆም ምን ማድረግ አለብን? ለእንስሳቱ ጥበቃ መካሄድ አለበት። ፓርኮች ውስጥ ጥበቃ ተቀጥሮ ታጥረው መኖር አለባቸው። ስለዚህ ዝሆኖች አይሸሹም፣ የሚገላቸው ከሌለ አይሸሹም። ስለዚህ ምን አደረግን ማለት ነው? ፕሪዘርቭ አደረግን ዙን። ይሄ ዙ ታውቃላቸው፣ ያው የእንስሳት መኖሪያ ቦታ ማለት ነው። እሱም በመጠበቅ እነሱ እንዲቆዩ ማድረግ፣ እነሱ እንዲቀጥሉ ማድረግ፣ ዝርያቸው እንዲቀጥል ማድረግ ከኤክስቲንክሽን መጠበቅ ይቻላል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ባዮሎጂስቶች በማድረግ ባዮሎጂስት ማለት የግድ ሳይንቲስቱ ብቻ አይደለም፣ ባዮሎጂን የሚያጠና ሰው ሁሉ ማለት ነው። አሁን እኛም
ባዮሎጂን እያጠናን ነው። ባዮሎጂ ሲባል ስፔሲፊክሊ ያው ይሄ ስሙን ታይትሉ የሚሰጠው ማን ነው? ያጠና በዛ ላይ ስፔሻላይዝ ያደረገ ሰው ነው። ግን የባዮሎጂ ተማሪ ሁሉ ምንድን ነው ባዮሎጂስት ነው ማለት ይቻላል። ስለዚህ እነዚህን የባዮሎጂን አፕሊኬሽኖች ተጠቅሞ ኢንቫይሮንመንቱን ይጠብቃል፣ አካባቢውን ይጠብቃል፣ ሪሶርሶቹን ይጠብቃል። ስለዚህ በዚህ መንገድ ምን ማድረግ ይቻላል? ኮንሰርቭ ማድረግ ይቻላል የሚለውን ነገር ነው እዚህ ጋር የምናየው። እንግዲህ እስካሁን ናቹራል ሪሶርስን ኮንሰርቭ ከማድረግ አንጻር ባዮሎጂ ምን አይነት አፕሊኬሽኖች አሉት የሚለውን ነገር እያየን መጥተናል እዚህ ጋር። ስለዚህ እና ታይፖችንም ናቹራል ሪሶርስ ታይፖችን አይተናል። ምን ምንድን ናቸው የሚለውን እንዴት ኮንሰርቭ ማድረግ ይቻላል የሚለውንም ለማየት ሞክረናል። ስለዚህ አክቲቪቲ እዚህ ጋር ደግሞ ተሰጥቶናል። work in a group and report what are natural resources of Ethiopia and discuss their economic importance። ስለዚህ እቺንም አሁን ሜቢ ክፍል ውስጥ አክቲቪቲ ውስጥ ልትሰሩ ትችላላችሁ። ካልሰራችሁ ግን ለራሳችሁ ስታነቡ ስታጠኑ ይህንን ነገር አስቡ እስቲ። ለምሳሌ ናቹራል ሪሶርስ ኢትዮጵያ ምን ምን ናቹራል ሪሶርስ አላት እና ምን አይነት ደግሞ ኢኮኖሚያዊ ፋይዳ አላቸው የሚለውን ነገር ዲስከስ ማድረግ እንችላለን። ዝም ብዬ እስቲ ሃይላይት ነገር ለምሳሌ እዚህ ጋር አሁን ፎቶ ካሉት ነገሮች አንዱ ይሄ ቡና የሚለቅም ሰው አለ። እዚህ ጋር አይ ቲንክ ዋሊያ ነው፣ ያ ዋሊያ አለ። እነዚህ ደግሞ ኖርማሊ ናቹራል ሪሶርስ ፕላንቶች ምናምን አሉ። እነዚህ ደግሞ የበርድ ስፒሺስ አሉ። እና ምንድን ነው አሁን ጥቅማቸው እነዚህ ሪሶርሶች? ለምሳሌ ቡና ኢኮኖሚክ ጥቅሙ ምንድን ነው? ለእኛ እንጠቀማለን። ከሀገር ውጭ ደግሞ ሽጠን ኤክስፖርት አድርገን ዶላር እናገኛለን። እነዚህ እንስሳት ምንድን ነው ጥቅማቸው? ቱሪስት ይስባሉ። ቱሪስት ይስቡና ገቢ ለሀገራችን የውጭ ሀገር ሰው መጥቶ እንስሳቱን ሲያይ ምን ያደርጋል? ዶላር ይከፍልናል። ስለዚህ ከቱሪዝም አንጻር ፋይዳቸው የላቀ ነው። እነዚህንም አሁን እነዚህን የወፍ ዝርያዎች ምናምን ኢትዮጵያ ውስጥ ብቻ ኢንዲጂነስ የሆኑ ነገሮችን ለማየት ሲመጡ they pay for us። ስለዚህ ከቱሪዝም አንጻር ኢኮኖሚካሊ ገቢ ያስገኛል። ይሄኛው ቡናስ ኤክስፖርት ስናደርገው ከንግድ አንጻር ሽጠን ገቢ እናገኛለን። ኢትስ ምን ጥቅም ያለው ነገር። ስለዚህ እነዚህን አሁን ፎቶዎች ላይ ያሉትን ነው ያየ ነው። ዝም ብላችሁ ግን ኢትዮጵያ ውስጥ ያለውን ሪሶርስ እና ምን አይነት እንትን ኢኮኖሚክ ጥቅም አለው የሚለውን ነገር ማየት ትችላላችሁ። እንደ ትምህርት ብቻ ግን ይህንን ለመመለስ ብቻ ለባዮሎጂ ትምህርት ሳብጀክት ብቻ ለመመለስ ግን አታስቡ። ለራሳችሁ ራሱ እንደ ቢዝነስ አይዲያ እስቲ ያስቡት። ይህንን ነገር ምንድን ነው አሁን ከዚህ ኢትዮጵያ ውስጥ ምን አይነት ሪሶርስ አለ፣ እንዴት አድርጌ ላሳውቀው እችላለሁ፣ ለራሴም እንዴት ልጠቀም እችላለሁ፣ ኢኮኖሚክሊም ራሴን ለማሳደግ እንዴት ልጠቀም እችላለሁ የሚለውን ነገር ማሰብ የምንችሉበት በጣም አሪፍ ጥያቄ ነው። በዚህ እንደ ሀገር የሚጠቅመንን ነገር ማሰብ መቻል ማለት እንደ ግለሰብም ለራሳችን የሚጠቅም ነገር አሰብን፣ ጠየቅን፣ መለስን ማለት ነው። ስለዚህ ከዚህ አንጻር ለራሳችሁ ራሱ ምን አይነት ሪሶርስ ሰፈሬ ላይ አካባቢ ላይ አለ፣ እንዴት ይሄንን ወደ ገቢ ምንጭነት ማሳደግ ይችላለሁ፣ ኢኮኖሚክ ኢምፖርታንስ ምንድን ነው የሚለውን ነገር መመለስና መጠየቅ በጣም ትችላላችሁ እና ይህንንም ነገር እንድታስቡበት እላለሁ። ከዛ ፊገሩ ያው ያሳ ኢምፖርታንት ሪኒዌብል ሪሶርስ ኢትዮጵያ ይላል። ኮፊ፣ ዋሊያ ቤክስ ይሄ ያው እንትን ሳይንቲፊክ ኔም ነው ካፕራ ዋሌ እና ያው እሱን ደግሞ ያው ክላሲፊኬሽን ላይ ታክሶኖሚ ላይ ምናምን የምናውቀው ነገር ነው። ሳንላይት አስ ሶርስ ኦፍ ኤነርጂ ፀሐይ ብርሃንን እንደ ሪሶርስ ኢትዮጵያን ቡሽ ክሮ ዛቫታሪዮኒሲስ ስትሬስማኒ ይሄ ያው ሳይንቲፊክ ኔሞች ትንሽ እንትን ሞር ኦፍ የላቲን ወርዶችም ስለሚሆኑ ለመጥራት ትንሽ ይከብዳሉ። ግን እነዚህ ምን ናቸው? በጣም ኢኮኖሚካሊም የሚጠቅም አላቸው ሪሶርሶች ማለት ነው። ስለዚህ ለራሳቸው ይህንን ጥያቄ መልሱ። ግን ለባዮሎጂ ሳብጀክት ከመመለስም አልፎ ራሳቸውም ኢኮኖሚክ ጥቅም ያለው ሪሶርስ አካባቢ ላይ ምን አለ የሚለውን ነገር ብታዩ ጥሩ ነው እላለሁ። ከዛ ፕሮጀክት አወር ናቹራል ሪሶርስ እንግዲህ ቦዝ ኢን ኢትዮጵያ ኤንድ አራውንድ ዘ ወርልድ became more aware of the need for conservation of natural resources, both renewable and renewable. Conservation is protecting and preserving our natural environment so that renewable resources are used sparingly and renewable resources should be appropriately managed. Otherwise, they can last for an extended period of time in the future. ስለዚህ
አክቲቪቲ 1.2 ደግሞ ተሰጥቷል። ናቹራል ሪሶርስ ኦፍ ኢትዮጵያ ይላል። have a brainstorming session and think of as many natural resources of Ethiopia as you can, given that read what the types of renewable and non-renewable resources are and specify specific examples. For example, name rivers, wind that goes across named plain. ምሳሌ ሪሶርሶችን ሪቨሮችን ጭምር ምናምን ሜንሽን እያደረጋችሁ እዚህ ተናገሩ አውሩ ይላል። ስለዚህ እና አባይን ማንሳት እንችላለን። ሀገር አቋርጠው የሚሄዱ ትልቅ ፕሮጀክት እንግዲህ እንትን ብሏል እኛ ሀገር ላይ አይደለ? እና ይሄ በጣም ትልቁ ሪሶርሳችን ነው። አሁን የኤነርጂ ሪሶርስ ሆኖ እኛን እየጠቀመ ነው። ናቹራል ጋዝንም አሁን ቅድም እንዳልኩት እየተመረቀ ኦልሬዲ ስራ የጀመረ ነገር ነው። ይህም ሪሶርሳችን ነው። ስለዚህ ናው ዲቫይድ ዘም ኢንቱ ሪኒዋብል ሪሶርስን ሪኒዋብል ሪሶርሶችን ሙሉ ዲፋይን አድርጎና ጥሩ እና ከዛ እነሱን ሪኒዋብል እና ሪኒዋብል ብላችሁ ለዩ ይላል። ስለዚህ ይሄ የሚገብራቸው አይመስልም። መልሶ ሊገኝ የሚችለውን ሪኒዋብል እንለዋለን፣ መልሶ ሊገኝ የማይችለውን ነን ሪኒዋብል እንለዋለን ማለት ነው። ስለዚህ ይህንን እስቲ ራሳችሁ ፎከስ ያደረጋችሁ ስሩ። ከዛ ሜክ ፖስተር ኦር ኮሌጅ to show these natural resources, divide the poster into renewable and non-renewable. በትንሽ ስቲከር ነገር በማስታወሻ በትንሽ ወረቀት ወይም ሊስት አውጥ ታደርጉና ሪኒዋብል ይሄ ግሩፕ ውስጥ ነው፣ ሪኒዋብል ይሄ ነው ብላችሁ ወይ ቴብል ውስጥ ወይ በእንትን ቻርት ነገር ሰርታችሁ እንትን አድርጉ ይላል። እንግዲህ ለዛሬ ያየነው ይሄ 1.1 የባዮሎጂ ክላስ ይሄንን ይመስላል። የ12ኛ ክፍል ማለት ነው። ቀጣይ ላይ ፉድ ኤንድ ኒውትሪሽን ሴኩሪቲ ላይ የባዮሎጂን አፕሊኬሽን አብረን እናያለን። የኤስቲዩኤፍ ወይም ስታፍ ኤዱኬሽን ተማሪዎቼ አመሰግናለሁ። ቪዲዮን ሼር ለሌሎች ተማሪዎችም ሼር አድርጉ፣ ሰብስክራይብ አስደርጉ። ኮሜንት ላይ ደግሞ የትኛውንም ጥያቄ ማስተያየትን ጻፉልኝ። አመሰግናለሁ። መልካም ቆይታ። ቻው